ብልጽግና ውስጥ ገብቼ የትግራይን ህዝብ ለቀጣይ ውርደት ብዳርግ ኖሮ ደግሞ የበለጠ ማይወጣል ይሆን ነበር። አብይ ብልጽግና ውስጥ ቢገቡ ኖሮ ሲል እንደ ፓርቲ መኪኖቻቸውን ይዘው ቢቀጥሉ ኖሮ ነው ይያለ ያለ እንጂ ለትግራይ ህዝብ የተሻለ ነገር አመጣለሁ አይደለም። ምን መጣ? ለኦሮሞ ህዝብ ምን መጣ? እስኪ ብልጽግና ውስጥ የገቡ በኦህዴድ ገብቷል። የኦህዴድ ከርሳም ካድሬዎች አሁንም ያው የሚፈልጉትን ያማረጡ ሊበሉ ይችላሉ። ግን ኢቭን የመብል ሜኒዋቸው የሚወስነው አብይ በዛች ስልጣን ላይ ይቆዩ አይቆዩ የሚወስነው አብይ ወይኛና ዶሮ አሞራና ሞት ሲሞጣ መንጫጫት ሲሄድም መርሳት አለ በእውቀት ስይም አይ ብዙ ያደርጋል አድጊም እዚህ ሞኝና ወረቀት ላይ ያዘው አይለቅም ይባል ነበር ድሮ። ለዘመኔው ተቀይሮ ሁሉ ነገሪ ዲጂታል በሆነበት ኢንተርኔት ኦፍ ቲንግስ ጊዜ ደግሞ እንኳን ለተናገራችሁት ላሰባችሁት ሁሉ what is on your mind ተብሎ ኤክስፕሎይት እየተደረገ መረጃው እንዳስፈላጊነቱ ይሾቆጥበታል። በደፈናው ያለንበት የዲጂታል ቴክኖሎጂ ኤራ መጥፎ ነው ለማለት ሳይሆን ለሶሻል ሚዲያ ላይ መስተጋብር ስትፈጥሩ ኮንፊደንሻሊቲ ኢንቴግሪቲ እና አቬይላቢሊቲያችሁን ማኔጅ ማድረግ ያስፈልጋል ለማለት ነው። እንዴት ነው ለተናገርኩት ነገሪ የአይቲ ሰቢ መሆናችን ታዲያ ምን ላይ ነው? ለዚህ እውቀቴ ሞቼ ስለሆነ ቀን ያስገድሉኛል። ተመልካቾቻችን እንዴት ናችሁ? ለሁሉ ፒስፓይስ እስኪንክ ነው። ለሰሞኑ ሶሻል ሚዲያ ላይ ዞር ስል ላየሁት ቪዲዮ ምን ይላል? ለቀድሞ ፍቅረኛችሁ በሌላ ሃንቲ ቃል ግለጹ ብትባሉ ምን ትሉታላችሁ? ለሚል ስር ለአንዱ ምን አለ? ቶሞካ ነው የመላት ለምን ሲባል መቆሞጫ ስለሌላት። ሌላኛው ደግሞ ምን አለ? ሹገር ዳቦ ነው የመላት ደረቅ ስለሆነች። ለዚህ ነገሪ ለምን ለኛ ሀገር ላሉ ፖለቲከኞች አንጠቀመውም ብዬ ሳስብ መጀመርታ በሳቂ ፍርፍሪ ከበላሁ በኋላ ላገናኘዋቸው ፖለቲከኞችና ነገሪዎች እስከማቀርብላችሁ ላይክ ሼርና ኮሜንት እያደረጋችሁ ጠብቁ። ፒስ አውት። ኢማን ተመልካቾቻችን ለዲማን ሾው ተመልሻለሁ። ለሀገራችን ፖለቲከኞችን ለመግለጽ የተጠቀምኩት ለእንስሳቲዎች ስም ሲሆን ለሚሰሩት ነገሪና ግብሪ በማመዛዘን ግራና ቆኝ በማየት መሆኑን እንዲሰመሩበት። ለሞዛዛ ጠባቢው ዳንኤል ክብሪት ለበጊ ለምድ የለበሰ ተኩላ ስለው ለጨቅሌው ደግሞ እባቢ ብየዋለሁ። ለአዳነች አቤቤ ደግሞ ከታች እየሮጠች ከላይ የተረጋጋች ስለምትመስል ዳክዬ ብያታለሁ። ኖ ኦፌንስ። ለጃዊ ቀዌ ለቦርጫ ስለሚመቸው ፍየል ስለው ለልደት ክደት ደግሞ ዞሩ ስለማይታወቅ በቅሎ ብየዋለሁ። ለጌች ማኛው እስካቦኛው ለጥፋቱ የሚመለስ እሪያ ስለው ለትምህርት ሚኒስቴሩ ብርሃን ነጋ ደግሞ አሳማ ብየዋለሁ። ኖ ኦፌንስ። ለፊልድ ማርሻል ብርሃን ጀላ በእጊ ስለው ለአማራ ክልልው ብልጽግና አረጋ ከበደ ደግሞ ለአይምራው ስለማይጠቀም ዶሮ ብየዋለሁ። በአጠቃላይ ለሀገራችን ፖለቲከኞች ተቆራርበው ከመስራትና ለሀገር ይሄ ነው ለሚባል ነገር ከመስራት በዘርና በጥቅም ተከፋፍሎ ሀገሪቱን ለዚህ ስለዳረጉ የጅብና የአሳማ ክልስ ብያቸዋለሁ። ኖ ኦፌንስ። ለእኔ የተሰማኝ ነው የተናገርኩ። ለእናንተም ጨምሩበት። ፒስ አውት። ፍቅር፣ ስኬት፣ ኩራት፣ ክብር ኑ አብረን እንገንባ፣ አብረን እንገንባ፣ ኑ አብረን እንገንባ፣ አብረን እንገንባ፣ በጋራ በመተሳሰብ በፍቅር እንደ ቤተሰብ እጃችን አይሰበርም፣ ልባችን አይበገርም።